አንተ አሁን ልጁ ስጠይቅ መጽሐፍ ቅዱስ ውስጥ ኢየሱስ ጌታ ነው ያለው ሰው የለም ብለህ ነበር። አሁን ቶፊክ ስጠይቅ ለማን ያለው እንደዛ ነው ያለው? አምልኩኝ ያለበት ቦታ የለም ነው ያለው። አምልኩኝ ያለበት ቦታ አለ ኢየሱስ ክርስቶስ ካለ ሰው አምልኩኝ ያለው እንትን ያው አምልኮቱ ስለሚገባው ነው ያው የምናመልከው። ቆይ አምልኩኝ ብሏል ኢየሱስ ክርስቶስ ወይ ነው ጥያቄው? አምልኩ ማለት ያው ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ ያለው ያው ኢየሱስ ክርስቶስን ጌትነት መመስከር ነው። አንተ በጣም ጥሩ። ኢየሱስ ክርስቶስን ጌታ ተደርጎ ነው ወይንስ በራሱ ጌታ ነው? ምን አልከኝ? ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ አይደለም? ጌታ ተደርጎ ነው አይደለም? ያው ጌታ ከመሆኑ የተነሳ ያው ይመለካል። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ስለዚህ ትድናለህ ማለት ያው እሱም ያው አንድ አምልኮ ነው። ቆይልህ ያዳምጥ። መጀመሪያ ጌታ የሚለውን ቃል መጀመሪያ ተረዳ። ምን ለማለት ነው የሚለው? የክርስቶስ ጌትነት መለኮታዊ ጌትነት ነው ወይንስ በመደረግ ያገኘው ጌትነት ነው? አምላክ ጌታ ይደረግ ጌትነቱን በአፍ ብትመሰክር በልብህም ብታምን ትድናለህ ማለት ያው በአፍ ብትመሰክር ማለት ስለ ኢየሱስ ክርስቶስ ኢየሱስን ማምለክ ማለት ያው እሱም አንድ ነው። ያው ምንም ልዩነት የለውም። መጀመሪያ ዳን በመደረግ ላይ ያገኘው ወይንስ አይደለም? ጌትነት ጌታ ተደርጎ ነው አይደለም? ኢየሱስ እንትን በምን አገኘ? በመደረግ ያገኘው ጌትነት ነው ወይንስ አይደለም? በመደረግ የተገኘ የስልጣን የሹመት ጌትነት የሚባል ነገር አለ። ክርስቶስ በመደረግ ነው ያገኘው አይደለም? ጌትነት ጌታ ተደርጎ ነው አይደለም? ያው እንትን የእግዚአብሔር ልጅ በመሆኑ ያው ጌትነቱን አገኝቷል። ጌታ ተደርጎ ነው አይደለም? ኢየሱስ ክርስቶስ አዎ፣ በጣም ጥሩ። ስለዚህ በመደረግ የተገኘ ጌትነት ደግሞ የስልጣን ጌትነት የሹመት ጌትነት ነው። ተሹሞ ነው እንጂ እንትን ድምፅህ እኮ ምንም አይሰማም እኮ። በመደረግ ያገኘው ጌትነት ነው አይደል? ኢየሱስ ክርስቶስ ጌታ ተደርጎ ነው እንጂ በራሱ ጌታ አይደለም። በራሱም ያው ጌታም ሆኖ ነው አይዘጋ። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍህ ብትመሰክር ትድናለህ። ተደርጎ ነው ጌታ ተደርጎ ነው እያልኩህ ነው። ማስረጃ ልስጥህ ወይ? ለምሳሌ ኢየሱስ ክርስቶስ ጌታ መሆኑን አውቀው ነው እነሱ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍህ ብትመሰክር ትድናለህ ያሉት። ያው እነሱ አንድ ሰዎች ጌትነቱ ተሾሞ ነው እያልኩህ ነው እኮ። ይሄ ጌትነቱ ተሰጥቶ ተደርጎ ነው ተቷል አይደል? ተደርጎ መጀመሪያ ኢየሱስ ክርስቶስ ጌታ እንደሆነ ያው እነሱ ስለሚያውቁ ነው እነሱ ያው እየመሰከሩ ያሉ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እያሉ እየመሰከሩ ያሉ ያው መጀመሪያም ጌታ ስለሆነ ነው። ያው አይደለም እያልኩህ ነው። እኔ ደግሞ ጌታ ተደርጎ ነው ከጊዜ በኋላ ያገኘው ጌትነት ነው እያልኩህ። አማርኛ ትችላለህ? ተደርጎ ነው ማለት ተደርጎ ጌታ አደረገው። አምላኩ እግዚአብሔር ጌታ አደረገው። መጀመሪያም ያው ጌታ ነበረ። መጀመሪያም ጌታ ስለሆነ ነው ያው እነሱ እንደዚህ ያሉ መሰክራ ነበረው። አይደለም እያልኩህ እሱ ጌታ ሳይሆን ታዲያ እነሱ ለምን እንደዚህ ያሉ? ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን እንደሆነ ያው ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን ታዲያ ለምን ውበት እንዳለው ጌትነት አለቃነት ነው ማለት ነው። እሱ አለቃ ነው፣ ለጊዜው ለተላከለት ህዝብ አለቃ ነው እኮ። እዚህ ጋር አለቃ ነው አይደለም እኮ ጌታ ነው። እንትን ጌታ እንደሆነ በልብ ብታምን ተረዳው። በመደረግ የተገኘ ጌትነት መሆኑን ነው። ቦታው አላረግ ሹመት ነው። ኢየሱስ ክርስቶስ ከእርሱ ከኢየሱስ በእግዚአብሔር ጌታ ሌሎች ጌታ አድርጓል አላደረገም? ሄሎ አቤት ተደርጎ አይልም እዚህ ጋር
እሺ ጓደኛዬ ሸሃዳ መያዝ ትፈልጋለች እያለች ኮሜንት ላይ እየጻፈች ነው። አድሚኖች ግን የላችሁም መሰለኝ አድሚኖች። ኦኬ። ስለዚህ ያው እሱ ያው እስቲ መጨረሻ አንድ ጥያቄ ጠይቄ ልውጣ። እሺ ኢየሱስ ክርስቶስ እንትን በምድር ላይ በነበረ ሰዓት ያው ብዙ ታምራትን ሰርቷል። ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ በርካታ ተአምራትን ሰርቷል። አምላክ ሆኖ ኦኬ። ያን ጊዜ ያው እስቲ ሙሐመድ የሰሩት ታምራቶችን እስቲ አስረዳልኝ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንደው በነብይነታቸው ጊዜ በጣም በርካታ ተአምራትን ሰርተዋል። ከዚያ መካከል ለምሳሌ ጨረቃን መክፈል። ጨረቃ ታያታለህ፣ ግዙፍ ፍጡር። ይሄን ለሁለት ከፍለው ነቢያችን ሰለላሁ ዐለይሂ ወሰለም አሳይተዋቸዋል። የመካ ሰዎች ከዕለታት አንድ ቀን ያ ሙሐመድ ኢንኩንተ ነቢየን አሪና አያ አሏቸው። ሙሐመድ ሆይ አንተ በእውነት እንደው የአምላክ መልእክተኛ ከሆንክ ተአምር ሰርተህ እንድታሳየን እንሻለን አሉ። ጨረቃን መከፈል ነቢያችን ሰለላሁ ዐለይሂ ወሰለም አሳዩአቸው። አንደኛ እሱ ነው። ሁለተኛ ሰሃቦቻቸው በተጠሙ ጊዜ ውሃ ከጣቶቻቸው መካከል እንደዚህ ውሃ እንዲወጣላቸው አደረጉ። ሶስተኛ ለጥቂት ሰው የሚበቃን ምግብ ለብዙ ሰው የማበርከት ተአምር ተሰጥተው ነበር። ለአራት ለአምስት ሰዎች ይበቃል ተብሎ የተዘጋጀን ምግብ 1500 ህዝቦች እንዲበሉ አድርገዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ሁሉ በርካታ ሌላ ተአምራቶች ወይ ውሸት የምትሉ ክርስቲያን ልጆች እናውቃለን ክፉ ነገር እንደሚነግሩ። ጨረቃን በሁለት አካፈለ ማለት ሙሴ ራሱ እኮ ፀሐይን አቁሟል። ሙሴ ራሱ ፀሐይን አቁሟል እኮ። እሺ ጓደኛ ስለዚህ ያው እሱ ያደረገው ተአምር እሱ ብቻ ነው፣ ያው ሌላ ነገር የለም ማለት ነው። ተአምር ነው አይደል የጠየቀው ሰውየው? የሰሩትን ተአምር ማለት እኮ ጨረቃን በሁለት አካፈለ ያልክ ነው። እሱ ብቻ ነው ተአምር ወይ? ሙሴ ራሱ ፀሐይ እንዲቆም አድርጓል እኮ። እሺ ያደረገበት ብታሳየን ችግር የለም። ምን አገናኘው አሁን ይሄ? ለምን ዓለምን አይከፍልም? አሁን ከዚያ ጋር ምን አገናኘው? ተአምር ሰርቷል ወይ ሙሐመድ? አዋል እና ነገርና የቱ ጋር ነው ይሄ የሚገኘው? ለህ ማስረጃ መጠየቅ። ለምን ዓለምን አይከፋፍልም ሙሴ? ይሄ የእርሳቸው ተአምር የሚያስተባብል አይደለም። ይቆጥር ይሄን ያደረገው እሱ ሙሐመድ ነብዩ እንኳን ሙሴ ሙቁ ፀሐይን አቁሟል ያልማለ ነው። ኤላስም ጸልዮ ከሰማይ እሳት አውርዷል። ኤላስም እኮ ጸልዮ ከሰማይ እሳት የእርሳቸውን ተአምር እንትን የሚለው አይደለም። አሁን ትልቁን አድርጌያለሁኝ ፀሐይን እንዳቆመ አሳየን። ኤላስ ሙሴ ፀሐይን እንዳቆመ አሳየን እስኪ። የሙሴንም አሳይሃለሁ ደግሞ ኤላስ ከሰማይ እንትን ዝናብን እንትን እሳትን እንዳወረደ ታውቃለህ። ያው እሱ በጣም ትንሽ ነው። ያኔ አሳየን እስኪ እያልኩ ነው። ምንም የሚያገናኘው ነገር የለም። አንተ የምትሄድበትን መንገድ ሄድልህ፣ ችግር የለውም። የትጋ ነው ሙሴ ፀሐይን ያቆመው? ቆይ ለሳይ ቆይ ለዳ እንትን መጽሐፍ ቅዱስ ስለሌለ ያው ቆይ አሁን የሱ እንትን ሙሐመድ ያደረገው ምስጢሮችን እንኳን እንትን ማርጋር እንኳን አጥተም አትችልም። ጠባቅ እንደ መጀመሪያ ተናገረውን እሱ ከዛም በኋላ ይናገራል። ኢነ ደግሞ እሺ አሁን አውጣንቴ ማስረጃ ሙሴ ፀሐይ መጀመሪያ ቀድሞ አሁን እኮ ብዙ ልጆች ቢያስገቡ ያው ይሄንን ነገር ያሳያሉ። እርግጠኛ አሳየን ብቻ በቃ አሁን ነው አውጣ እንትን ምዕራፉን አሁን እንትን በአእምሮ አላውቅም፣ ግን መጽሐፉ በይተለስ ስለሌላ ምን አውጣለሁ ግን ደግሞ መረጃ ብዙ መረጃ አለ። ደግሞ ኤልያስ ከሰማይ እሳትን እንዳወረደ ያው መረጃ አለ። ግን ታዲያ ወረደና ምን ይሁን? ታዲያ አወረደሽ ምን ይሁን? ምን ለመሆን ነው? ስለዚህ ሙሐመድ ያደረገው ታምር ከሙሴ ጋር ወይም ከኤልያስ ጋር እኩል ነው እንጂ ከኢየሱስ ክርስቶስ ጋር እኩል ሊሆን አይችልም። እሺ ክርስቶስ ጥሩ በጣም ጥሩ ነው። ይሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ተአምር ሰርተዋል? አይው እንዲህ ሰርተዋል አለ ወታላ አይደለ? አይ ኤልያስ እኮ እንደዚህ አድርጓል፣ እንትና እንደዚህ አድርጓል አልከል ወታላ። ይሄ ከዚያ ጋር የሚያገናኘው ነገር የለም። እሺ ነው ወዳጅ ከሆነ ኢየሱስ ያደረገው ከሆነ ታደርጋለህ መሰለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ኢየሱስ ጨረቃን ከፍሏል አልከፈለም? አሁን ንገረን። ችግር የለውም እናወዳድራቸው። እኛ ማወዳደር አንፈልግም ነበር።
አሳየንሽ። ጨረቃ ከፍሏል ኢየሱስ ክርስቶስ ኢየሱስ ክርስቶስ ጨረቃ ከፍሏል። ዳጊ ድምፅህ አይሰማም። እሺ ከላይ ያለሽው ልጅ ያዕቅሷ ያለችው ልጅ እንትን ያዕቅሷ ይሰማሻል? ሁሱ እኔ ጥያቄ ልጠይቅ? እሺ ጠይቅ። እሺ እንትን የሰው ልጅ ሲፈጠር ማለት ነው አላህ ሱብሃነሁ ወተዓላ እንትን ብሎታል እንዴ? ከመፈጠሩ በፊት ማለት ከእናታችን ከመፈጠራችን በፊት ጠይቆናል መፈጠር መፈለጋችንን ማለት ነው። ፈቃደኝነት ጠይቆን ነበር። እንደዚህ አይነት ነገር አልጠየቀንም። ሊፍጠራቸው ብሎ አላስፈቀደልም። ነገር ግን የነበረው ነገር ምንድን ነው? አላህ ሱብሓነሁ ወተዓላ ሁለት ጊዜ ነው የፈጠረን። አንደኛ በነፍስ ደረጃ ነፍሳችን ቀድማ ነው የተፈጠረችው። ሁለተኛ ስጋችን ከእናቶቻችን ማህፀን፣ ከዚያ በፊት ነፍሳችን ቀድማ ተፈጥራለች። እንደ አዲስ አሁን አይደለም ነፍስ የምትፈጠረው፣ ቀድማ ተፈጥራለች። መቼ ነው የተፈጠረችው ነፍስ? አደም በተፈጠረበት ጊዜ። አደም የተፈጠረው መቼ ነው? አስበው። እውነት እውነት እላችኋለሁ እኔ ከአብርሃም በፊት አለሁ። እኔ ሁሴን እውነት እውነት እላችኋለሁ እኔ ከአብርሃም በፊት አለሁ። በስጋ ደረጃ የለሁም። በስጋ ደረጃ ከእናቴ ከሐዋ ነው የተገኘሁት። አላህ ይጠብቅልኝና እናቴ ማለት ነው። እናታችን አላህ ይጠብቅላቸው። ገብታችኋል አይደል? ኢየሱስ ክርስቶስም እንዲሁ እውነት እውነት እላችኋለሁ ከአብርሃም በፊት አለሁ ቢል የሚደንቅ አይደለም። እውነት እውነት እላችኋለሁ እኔ ከአብርሃም በፊት አለሁ። ሳራ ከአብርሃም በፊት አለ። ዳንኤል ከአብርሃም በፊት አለ። በምን ደረጃ? በስጋ ደረጃ ላ እኔም ኢየሱስም ሳላህም በስጋ ደረጃ ከእናቶቻችን ከአብርሃም በኋላ ነው የተገኘ ነው። ነገር ግን በመንፈስ ደረጃስ ቀድመን ተፈጥረናል። በመንፈስ ከአብርሃም በፊት እውነት እውነት እላችኋለሁ ከአብርሃም በፊት ብቻ ሳይሆን ከኖህ በፊት አለሁ። ከነ ሙሴ በፊት አለሁ። ከኢስሐቅ ከያዕቆብ ከነዚህ በፊት አለሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ ነብይ ነበርኩ አሉ። ስለዚህ አምላክ ናቸው ማለት ነው? አንልም። እንደ አጠቃላይ ነፍሶቻችን ቀድመው ነው የተፈጠሩት። ነፍሶቻችን እሺ ማን ላይ ልተፋው ነው? መጽሐፍ ቅዱስ ላይ ጥቅስ አሁን ያልከውን እያወራህ ቅድም ጥቅስ ነበር ያስታወስኩት የነበረው እኔ ከአብርሃም በፊት ነበርኩ የሚለው ማለት ነው። ስለዚህ በመንፈስ ደረጃ በሩህ ደረጃ ክርስቶስም ሆነ ሌሎቹ ነቢያት ከክርስቶስ ከአብርሃም በፊት ነበርኩም ቢሉ በነፍስ ደረጃ ነበርን ማለት ነው። የተለየ ኬዝ የለውም ማለት ነው። በነፍስ ደረጃ ነበር። አይ ቅዱሳን ማን ላይ ልተፉ ነበር? ለሽ ለምድር ተሰሩ እንትን ብለህ ሄዳልና እዝል ተሕት ይሄን ያክል ማለት እኛ እኮ አናውቅም። ወላሂ ዝም ብለን ማስተማራችንን እንጂ ይሄን ያክል በየሶሻል ሚዲያው እያንዳንዷ ቪዲዮን እየቀረጹ ሁሴን እንደዚህ ብሎ ዛሬ፣ ሁሴን እንደዚህ ብሎ ዛሬ፣ ሁሴን እንደዚህ ብሎ ዛሬ። ማንም ደፍሮ እኮ ገብቶ እዚህ ጋር ተሳስተሃል የሚለን ሰው የለም። እየቀረጸ ሄዱና ሁሴን እንደዚህ ብሏል ዛሬ፣ ሁሴን እንደዚህ ብሏል ዛሬ። ይሄን ያክል እኔ ወላሂ እንደዚህ መሆናችን ሁሉ አናውቅም ነበር እንዴ። እኛ እዚህ ከመናገራችን ከማስተማራችን እውነትን ከመግለጾች ሌላ የምናውቀው የለም። ሌላ ዓለም ውስጥ ናቸው፣ ለካ ሌላ ዓለም ውስጥ ናቸው። ለማንኛውም እና ከዚህ እውነት እውነት እላችኋለሁ እኔ ከአብርሃም በፊት አለሁ። ወላሂ ከአብርሃም በፊት አለሁ። ዛቻለረ እዚህ ያላችሁት 2400 ሰዎች እውነት እውነት እላችኋለሁ ከአብርሃም በፊት አላችሁ። የሚደንቅ አይደለም። አንድ ሰው ይሄን ቃል ቢናገር በስጋ ደረጃ ሰላም ነው ሁሱ በስጋ ደረጃ ጥያቄን አልጨረስኩም። በስጋ ደረጃ ላውራ እንዴ? አሁን ከአብርሃም በፊት እንዴት እንደነበር ልታስረዳኝ ትችላለህ? እያስረዳኝ አስረዳሻለሁ። አብሽር፣ እሱ ነው እየተናገረ ነው። እሺ እና
ሰዎች በመንፈስ ቀድመው ተፈጥረዋል፣ ከስጋ በፊት ማለት ነው። መቼ ነው የተፈጠሩት? ልክ አደም ዓለይሂ ሰላም በተፈጠረበት ጊዜ። ለዚህ ማስረጃ አላህ ስብሓነሁ ወተዓላ በሱረቱል አዕራፍ ላይ ይናገራል። ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን ይላል። አላህ ስብሓነሁ ወተዓላ የሰው ልጆችን አደምን ከፈጠረ በኋላ ነፍሳቸውን ፈጥሯቸው ሁላቸውንም አናግሯቸዋል። አለስቱ ቢረቢኩም ብያቸዋለሁ እኮ ግን የምትለው እኮ ይጋጫል ነው የምልህ ሁሱ። እንደዛ ከሆነ ይጋጫል። ለምን መሰለህ? አሁን ለምሳሌ የሰው ልጆች አስቀድሞ ተፈጥረው ከሆነ እኔ ከሁሴን በፊት ነበርኩ ማለት አልችልም። እኔም አንተም እኩል ነው እዛ የነበር ነው። ገብቶሃል? የሚጋጭ ነገር ነው እያወራህ ያለው። አሁን እየተናገሩ ያሉት እዚያ ጋር እነዚህ ሰዎች እኔ ከአብርሃም በፊት ነበርኩ ስንል ጊዜ በስጋ አንጻር ልክ አሁን የነበረው አብርሃም ተሻለ አይደለ? በነፍስ ደረጃ አይደለም እየተናገረ ያለው። እየተናገረ ያለው በስጋ መጥቶ ስለነበረው ስለ አብርሃም ነው። የዛኔ ይሄ አካል እኔ አብርሃም በስጋ ከመገኘት በፊት እኔ ነበርኩ ብል በነፍስ ደረጃ አሁን በደንብ አድርጌ ማለት እኮ በነፍስ ደረጃም አብርሃም ነበረ። ያ እንዳንተ እኮ ከሆነ በነፍስ ደረጃ አብርሃም ነበር። ገብቶሃል? እንደ አውዱ እያወሩ ያሉት በስጋ ስለነበረው ስለ አብርሃም ነው ወይንስ በነፍስ ስለነበረው ነው ቀድሞ? አይ እሱ ሲጀመር ክርስቶስ እዛ ጋር እንደዛ ያለው በእኛ አስተምህሮ አታመጣልኝም። እኔ ነበርኩ ያለ ማለት ነው። ከከሌ በፊት እኔ ነበርኩ ያለ አታመጣልኝም። አንድ ቦታም ወለዛ እንሄዳለን። እሱን ሳይሆን አብርሃምን እያነሱ ያሉበት ሁኔታ አውዱ ላይ በስጋ መጥቶ ስለነበረው አብርሃም ነው ወይንስ አይደለም ነው ጥያቄው። አይሁዶችና ክርስቶስ ሲያወሩ ሲጀመር አብርሃም በስጋ ከስጋ በፊት እንደነበር ማስረጃ ትሰጠኛለህ? የለም እኮ ነው የምልህ። መጽሐፍ እያወሩ የነበረው በስጋ መጥቶ ምድር ላይ ስለነበረው አብርሃም ነው ወይንስ አይደለም ነው ጥያቄ። ክርስቶስም አስቀድሜ ነበርኩ እያለ ነው ዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገረው ቃል አስቀድሞ እንደ አብርሃም ሲሉ ጊዜ አብርሃም ምድር ላይ ሲንቀሳቀስ የነበረውን ያን አብርሃም ነው አይደል እያወራ ያለው ወይንስ አይደለም? ቆይ እሱ ስለ ህልውና ከሆነ እያወራ ያለው እንዳንተ ከሆነ አብርሃምም ህልውና ነበረው በመጀመሪያ ማለት ነው፣ ወደ ምድር ከመምጣቱ በፊት። እንዳንተ ግን እኔ ይሄን አላምንበትም። እንዳንተ ከሆነ ማለት ነው አብርሃምም በህልውና ይኖራል፣ በኋላ ግን በስጋ መጣ። አንተ አሁን ኢየሱስ ክርስቶስ እዛ አብርሃም ሳይወለድ እኔ ነበርኩ ያለውን ወሰድክና በህልውና ነበረ ለማለት ነው። እና በስጋ አልነበረም ማለት ነው። በስጋ አልነበረም። አይጋጭብህም ወይ ነው ጥያቄ? አይጋጭም። በስጋ አልነበረም ክርስቶስ ቀድሞ እንደማናችንም ነው። ወይኔ ጉድ ነው። ከዛ በፊት በነበረ ከስጋው ማስረጃ አብርሃም እዚህ ምድር ላይ ከመምጣቱ በፊት ቆይ እኔ አላምንበትም። አብርሃም እዚህ ምድር ላይ ከመምጣቱ በፊት በህልውና ነበር አልነበረም? ክርስቶስ ከዚያ በፊት በአካል ወይም በስጋ ነበር የሚል ማስረጃ ስጭን፣ ችግር የለው። ልክ እንደኛ በስጋው የተገኘው ከእናቶቻችን ማህፀን ነው አይደለ? አይ ከዚያ በፊት በሱማ ሁሉ የፈጠረ መሆኑን ሁሉን የፈጠረ ነው ማለት ነው። ስለ ስጋው እያወራን ነው። ስጋው በስጋ ከመገለጡ በፊት እኮ ክርስቶስ ከድንግል ማርያም ከመገኘቱ በፊት በስጋ ነበር አልነበረም? ወይንስ እንደማናችንም እንደኔ እንዳንቺ ከድንግል ማርያም ነው የተገኘ ስጋ? ነበር እኮ እያልኩህ ነው። ነበረ ይኸው በስጋ ነበረ። እሱ አምላክ ነው፣ ሁሉ የፈጠረ ሁሉ በእርሱ የሆነ ነው። አዎ አላወራንም። አሁን ስለ አካል እያወራ ነው። በስጋ ከዚያ በፊት ነበር ክርስቶስ። እኔ በስጋ መች አልኩህ? አዎ ስለዚህ ምንም የሚለይ ነገር የለውም ማለት ነው። በስጋ የተገለጠ አምላክ ነው እሱ። በጣም ጥሩ። ስለዚህ ስጋው ልክ እንደኔ እንዳንቺ እንደ ሳላ እንደ አህመድ እንደ ዳንኤል ከጊዜ በኋላ የተገኘ ኦፍኮርስ የማናምንበትን ነገር አይደለም እያወራችሁን ያላችሁት። በነገራችን ላይ የማናምንበት እንደኛ በስጋ ተወለደ እያለን እናንተ ደግሞ እኛን ይመስላል የባሪያ መልክ ያዘ ይላል መጽሐፍ ቅዱስ። አሁን ስለ ባሪያ መልክ መያዝ አይደለም ጥያቄያችን። እንደ ሰው ራሱን አዋርዶ እንደ ሰው በምስሉ ላይ ተገኝቷል ይላል። ስለዚህ እኛ መቼ ሰው አይደለም የሰውን መልክ አልያዘ መቻልን እኮ እሱን ነው እያወራን ያለ ነው። ስለዚህ እኔ ከአብርሃም በፊት አለሁ ቢል ይህ አካል በምን አንጻር ነው? ከስጋ ከሆነ በፍጹም የለም ኢየሱስ ክርስቶስ ተሻለ አይደለ? በስጋ ደረጃ ብዙ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ለምን ቤት አደረጋችኋት? እያወራች ነው እየመለስኩላት ነው አይደለ?
ጓደኛዬ እንትን ትፈልጋለህ አማርኛ አችልምና በኦሮሞኛ ኢየሱስ ተናገራቸው የሚባሉት ቃላቶች በቀይ የተሰመረባቸው ናቸው። ለምሳሌ ያክል አብ ከኔ ይበልጣል፣ ኢየሱስ ሰው እንደነበር ምናምን ነገርና እሱን በኦሮሞኛ እንድታስረዳልኝ ከዛ በኋላ ወደ እስልምና ኢንሻአላህ ትመጣለች። አታያት እሱን ኦሮሞኛ ይችላል ተናውራት ሰላም ሰላም አለይኩም ያ አለው አካም ቦልቴ ይበላታል። ኦኬ ምንድነው የተወሰነ እንዴ? እየሰማች ከሆነ አየ እሺ ቆይ ምን ላሳያት? እሱ የምጠቁመኝ ጥቅስ አለ ወይስ እነዚህ ፍጡር እንደሆነ ለግኝ እንደሆነ እነዚህን ላሳያት? ፍጡር እንደሆነ ሰው እንደሆነ የሰው ልጅ እንደሆነ ከራሱ ምንም ማድረግ እንደማይችል አምላክ እንዳለው ተአምርም ራሱ በራሱ ማድረግ እንደማይችል የአምላኩ ስራዎች ሁሉ እንደሆኑ እነዚያን ሁሉ እንዳላሳያት ትልቁ ላይ ላድርግ። ሁሱ አይለክ ጌታ ኢየሱስ ክርስቶስ ሰው እንደሆነ እኔ ራሴ ልንገርህ። የዮሐንስ ወንጌል ምዕራፍ 24 ከቁጥር 30 ላይ ስታይ እሱ ራሱ ሰው የሰው ልጅ ብሎ ራሱ እንደሚጠራ እዛ ላይ ታያለኝ። ሰው አይደለም ማለት ግን በስጋ የተገለጠ አምላክ ነው። አምላክም ነው፣ ሰው ብቻ አይደለም። ራሱ ሲናገር የእግዚአብሔር ልጅ ብሎ ራሱ ይናገራል። እግዚአብሔር ልጅ እንደሆነ ማለት ነው። አይደለም ምንድነው ተአምሩ? ያደርግ የነበራቸው ተአምራቶች፣ ሙታን ማስነሳት፣ አይን ማብራት፣ እነዚህን ሁሉ ማነው ሲሰራለት የነበረው? አምላኩ ነው አይደለም? ከአባቱ ከአብ ጋር እና በራሱ ስልጣን በአባቱ ከአብ ጋር ነው የሚሰራው። ምክንያቱም እንዴት ይሄንን አልሸካልከኝ ማለት ነው። በሰንበት እንዴት እንትን ይላል ብለው ባሉ ጊዜ አይሁዶች ሰንበትን በጣም ያከብሩ ስለነበር ሰንበትን አባቴ የሚሰራል እኔ የምሰራለሁ አለ። አባቱ ምን ነበር በሰንበት የሚሰራው? አምላኩ ነው ሲያደርግልህ የነበረው። ማስረጃ ልስጥሽ ያለሽ አምላኩ። ቆይ አሁን ይሄን እያልኩህ መልስልኝ። በሰንበት አባቱ ምን ነበር የሚሰራው ነው ጥያቄ። እኔ ልመልስ ደግሞ በተሻለ አይደለ? ኢየሱስ ክርስቶስን አምላኩ ስልጣን ሰጥቶታል አይደለ? ማንኛውንም ነገር ቢያደርግ ስልጣን ሁሉ በሰማይ በምድር። ቆይ ሰጥቶታል አልሰጠውም አይደለም። አሁን መልስልኝ። አባቴ ይሰራል እኔ የምሰራለሁ ሲል አንተ አዳም ተረጋጊ። ልመልስ እኮ አንቺ የምትጠብቂውን መልስ አይደለም እኔ መልስልሽ። የኔን መልስ ለእኔ ታየው። ክርስቶስ ማንኛውንም ስራ ቢያደርግ ከአምላኩ በተሰጠው ስልጣን ብቻ ነው ሊያደርግ የሚችለው። ይህ ደግሞ ፍጡር እንደሆነ ያሳያል። ፍጡር ነው ስልጣን የሚሰጠው። ፈጣሪ በፍጹም ስልጣን አይሰጥም። ቦታቸው አለ አይደለ? ፍጡር ነው ስልጣን የሚሰጠው። የከበረ ነው፣ እውነት ነው። አምላክ ያልሆነውን ስጋ አምላክ አድርጎታል። እውነት ነው። ግን አሁን እኔ ጥያቄ ማለት ነው አሁን አንተ የምትለው አባ ከአላህ ነው ብለህ ለማገናኘት ነው። ሲጀመር አላህና አብ የሚያገናኛቸው ነገር የለም በፍጹም ማለት ነው። በፍጹም አያገናኛቸው። ችግር የለውም። አለቀም። ተይዘሻል እኮ በብዙ መንገድ እያመለጥሽ ነው አንቺ። ከዛ ወደዚህ ከተአምሮ አመለጥሽ። አሁን ወደ አላህ ችግር የለውም። እሺ የአረብ ክርስቲያን አለ የለም? የአረብ ክርስቲያን አለ የለም? ግብፅ ኦርቶዶክስ ምንድን የአረብ ክርስቲያን አለ የለም? አለ ሞልቷል። አምላክን ማን ብለው ነው የሚጠሩት? አለ አምላክን ማን ብለው ነው የሚጠሩት? እንዴ እነሱማ በቋንቋቸው አላህ ማለት ፈጣሪ ማለት ስለሆነ በቋንቋቸው አመልኩታል። አላህ ሲሉ ግን ለምን ታዲያ ሙስሊም አልተባሉም? ቆይ አንዴ ሁሴን እዚህ ጋር ያዝና እና ለምን ሙስሊም አልሆኑም ነው? አላህ የእናንተን አላህ ከሆነ ለምን ሙስሊም አልሆኑም? ለምን ሙስሊም አልሆኑም? እሺ አምላክን ማን ብለው ነው የሚጠሩት? የአረብ ክርስቲያን አምላክን ማን ብለው ነው የሚጠሩት? እንደ ቋንቋቸው በአረበኛ አላህ ማለት ፈጣሪ ማለት ስለሆነ እነሱ ደግሞ የራሳቸውን ፈጣሪ አላህ ይሉታል። ክርስቲያን ሆነው ማለት ነው። አላህ ቢሉትም በራሳቸው ቋንቋ ነው እንጂ የሙስሊሞችን አላህ እንዳልሆነ 100% አረጋግጥልሃለሁ። ስለዚህ አላህ ብለው ነው የሚጠሩት አይደለም? ለምን ታዲያ ሙስሊም አልተባሉም? እነሱ አላህ ብለው ነው የሚጠሩት አላህ አይደለም? ብለው ይጠሩታል። አላህ ማለት እኮ በአረበኛ ፈጣሪ ማለት ነው አልኩ። ፈጣሪ ማለት ነው። ይህ ከሃይማኖት ጋር አላህ ማለት ፈጣሪ ማለት ነው የሚለውን አሳይና እንዴ ፈጣሪ ማለት ነው ምንድን ሌላ ምን ትልቁ ላይ ነሽ ማስረጃቸው አውጪና አስረጃ ሳይ ፈጣሪ ማለት ካልሆነ አንተ
አሳየን። ታስረዳኝ ፈጣሪ ማለት ነው ያለው ደግሞ ትልቁ አታለገኝ ነኝ እና ሙስሊም ከሆኑ ለምን ቆይ አሁን ሁሱ አላህ ማለት ፈጣሪ ማለት ላሳየው ይችላሉ ሲጀመር ቆይ አንዴ አሳየን። እሺ ቆይ ታረጋጋ መጀመሪያ ማለት ነው እና እነሱ አላህ የሚሉት የቁርአኑን አላህ ነው ይሄን መልስልኝ አሁን አሳየን የተባልሽ ለተናገርሽው ነገር የቁርአኑን አላህ ነው ወይ የቁርአኑን አላህ ከሆነ ለምን ሙስሊም አልሆኑም ቶሎ በል መልስ ማስረጃ ሳይ አውጪ አላህ ማለት ፈጣሪ ማለት ነው መልስልኝ የቁርአኑን አላህ ከሆነ ለምን ሙስሊም አልሆኑም ማስረጃ ማሳየት ትችያለሽ አትችይም እዚህ የማያውቁት ሙስሊም ክርስቲያኖች እያስገባህ እንትን ማለት አይደል ወጣ ይሄ ነው የመጨረሻ ንግግራቸው ያያቸው አይደለ የማያውቁትን ክርስቲያኖች አንቺ አሁን በአንቺ ቤት አውቀሽ ምተሻል አንቺ አዋቂ ሆና እየተናገረች ነው አላህ ማለት ፈጣሪ ማለት ነው አለች አላህ ማለት ፈጣሪ ማለት አይደለም ያያቸው አይደለ እሷ የምታውቀው ክርስቲያን ሆና የማያውቁ ክርስቲያኖችን እያስገባቻል ፈጣሪ ማለት አልኻሊቅ ማለት ነው እሺ በአረበኛ አላህ ማለት ፈጣሪ ማለት ነው አለች ጭራሽ አረበኛ አስተማሪ ሆኖ እኮ ገብተው ቅዱሳኖች ገብተው እዚህ አስተማሪ ሆኖ የአረበኛ ማለት ነው ማስረጃም ወፍ አላህ የሚለውን ስም ጣልታቸው ልትሞቱ ነው አይደለ ነገር ግን ይኸው በአደበታ ተናገረች ክርስቲያን የአረብ ክርስቲያን አሉ ወይ አሉ አምላክም ማን ብለው ነው የሚጠሩት አላህ የአረብ ክርስቲያኖችን መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ባሳያችሁ አምላክን አላህ ነው ብለው የሚጠሩት ወላሂ ኢትዮጵያ ክርስቲያኖች በደንብ አዳምጡ አላህ የሚለውን ስም ግን የአምላክ ስም አይደለም እያሉ ያስክዷቸዋል ይልቁንስ እግዚአብሔር የሚለውን ስም ከኢትዮጵያ ውጭ ሌላ ማን ዓለም እንደሚጠቀምበት ስጡን ማስረጃ ብሏቸው ወፍ ከኤርፖርት ይዛቸው አታልፉም ይህን ስም የአረብ ክርስቲያን ኦርቶዶክስ አሉ አይደል ግብፅ ላይ እነዚህ አካሎች አምላክን ማን ብለው ነው የሚጠሩት አላህ ብለው ነው የሚጠሩት እግዚአብሔር ብለህ ብትጠራ በካልሶ ነው የሚል ዞር በል ይሄን አምላክ አላውቅም ነው የሚል እንደዚህ መስቀል አንጠልጥሎ ማለት ነው አምላክን የአረብ ክርስቲያኖች አላህ ብለው ነው የሚጠሩት ይሄን ይመስላል እሺ ሳላህ ለልጅቷ አሳያት አይ ኦኬ ጥቅሶቹን ትነግረኛለህ እኔ ከፍትላታለሁ እሺ አለሽ ሳላህ በቃ አንተ አስረዳት ማለት እንደሆነ ከዛ ደግሞ ያው የጠየቅኩን ጥያቄ ኦሮሞኛ ነው መሰለኝ ልጅቱ የምትችለው በኦሮሞኛ አስረዳት ሳላህ ኦኬ አይ አማርኛው ስለሆነ እኔ ፋይል ያለው በኦሮምኛው ጥቅሶቹን ቦታቸውን ትነግረኛለህ በኦሮሞኛ ንገራት በኦሮሞኛ ኦኬ እሺ ይታያል ካሜራ ይታያል ኦኬ እሺ መጀመሪያ እንግዲህ ማሳይሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያለው ነው ይሄ ምንድነው ኢየሱስ የራሱ ኦኬ ለካ አማርኛ ነው እያወራ ያለሁት መጀመሪያ እንግዲህ ኦኬ እሺ ትንሽ ኔትወርክ ይዞኛል ዱራ ከስጥ አገርሲሱ ኢየሱስ ዋቀዮ ቀባ ኡማ ቀባ ጀቹዳ ኢኒ ገብረ ኢሳቲ ዋቀዮን ሞቱ ኡማ ኢሳቲ ኦኬ kana argannu wangeela Yohaannis boqonnaa 20 lakkoofsa 17 maal jedha Yesuus immoo ana hin qabin ani amma iyyuu gara abbaatti ol hin baane garuu obboloota koo ኦኬ እዚህ ጋር የሆነ የሰረዙት ነገር አለ ባይዘይ ani gara abbaa kootii fi abbaa keessanii gara waaqayyoo kootii fi gara waaqayyoo keessanii ol ni bahaa jedheetu ni dubbata jechuudha asirratti maal jedhee dubbata ani gara abbaa kootii fi gara abbaa keessanii gara waaqayyoo kootii fi gara waaqayyoo keessanii deemaa jedheetu ni dubbata jechuudha maal qaba jedha waaqayyoo kiyya qabaa jedha kun jechuun uumaa ofii qabaa jechuudha kanaaf namni waaqayyoo ofii qabu tokko deebi'ee mootu waaqayyoo ta'uu hin danda'u jechuudha okay kan waaqayyoo qabu uumamaadha malee uumaa miti Yesuus mootu waaqayyoo mataa isaa qaba kanaaf uumaa ta'uu hin danda'u okay inni uumamaadha malee uumaa ta'uu hin danda'u jennee dubbannaa jechuudha kana kan ibsu mootu wangeela Yohaannis boqonnaa 20 lakkoofsa 17 irratti jechuudha kana malees Yesuus ofirraa ka'ee waan tokkollee gochuu akka hin dandeenye wangeela Yohaannis boqonnaa 10 lakkoofsa 35 irratti ni dubbata okay ከራሱ ምንም ማድረግ እንደማይችል የሚናገረው 10:35 ነው አይደል ሁሱ በኦሮምኛ ላይ ስለሚጣፋብኝ
ወይስ አማርኛውን እያመጣሁ ከኦሮምኛ ጋር እንትን ላድርገው አሳየት ወይ ልትርጉም? ቆይ እንትን ላድርግ። በአማርኛው ስለሆነ ፋይል ያለው ያስቸግራል ወደ ኦሮምኛ ለመተርጎም። እንደዚህ ላድርግ። በቃ አማርኛውን ከፍቼ ወደ ኦሮምኛ ራሴ መፍታት እችላለሁ። ዮሐንስ 5:30 ላይ ወጣ። 5:30 ነው። ቆይ እዚሁ ጋር ተረጉማቸዋለሁ። እንደዚህ በዚህ ስለሆነ ያጠራቀምኩት ሊያዝላችሁ። እሺ ትንቢተ ኢሳያስ ረቲ ኦኬ። ኢሳያስ ማጀሪ ዱበታ ወረች እንዴ? ኦኬ የሰማች ከሆነ ትርጉም ቻለሁ። ወንጌል ኢሳያስ ኦኬ። ትንቢተ ኢሳያስ ምዕራፍ በቆና ፍቶ የሚለው ለኮስቶ ኮረቲ እነሆ ደግፌ ያስኩት ባሪያዬ ጀዳ አኒ ገብሪቸ ከየከና አነቱ ቀባ ጀዲ ዱበታ ማል ጀዲ ዱበታ ገብሪቸ ከየ ጀዲ ዱበታ ይቹራ ከናፍ ኢየሱስ ገብረ ዋቃቲ እኒ ዋቃሚቲ ገብረ jechuun mootu baariyaa jechuudha. Gabri mootu deebi'eetiin uumaa ta'uu hin danda'u jechuudha. Kana malees akka ergamaa ta'ee wangeela Yohaannis boqonnaa 17 lakkoofsa 3 irratti የዘላለም ሕይወትም አንተ ብቻ እውነተኛውን አምላክና የላከውን ጀዳ ጅሩን በረበራ kan argamu waaqayyo tokko ta'ee fi ergamaa isaa Yesuus Kiristoosin amanuudha jedha. Okay? Waaqayyoon isa tokkodha. Akkasumas ደግሞ ergamaa isaa Yesuus Kiristoosin amanuudha jedha. Kanaaf ከጅሩ በረበራ ከእቲን አርገኑ waaqayyoon tokko akka ta'ee fi Yesuus mootu ergamaa keessaa ta'ee amanuudha malee Yesuus waaqa namni jedhee amane gannata yookiin mootu jiru barabaraa argata jedheetiin bakka tokkollee hin barreeffamne jechuudha. Ergamaa akka ta'e wangeela Yohaannis boqonnaa 8 lakkoofsa 26 akkasumas boqonnaa 8 chumalatti boqonnaa lakkoofsa 28 irratti arganna. Kana malees ደግሞ Yohaannis boqonnaa 12 lakkoofsa 49 irratti arganna. Bakka garagaraatti arganna jechuudha. Akka ilma namaa ta'e mootu wangeela Yohaannis boqonnaa 8 lakkoofsa 40 irratti ani ilma namaati jedhee dubbate jechuudha. Kana malees Xiimotewos boqonnaa 2 lakkoofsa 5 irratti ilma namaa akka ta'e dubbata. Maatewos boqonnaa 16 lakkoofsa 27, Maatewos boqonnaa 10 lakkoofsa 23 bakka garaa garaatti Yesuus ergamaa fi nabiyyaa akka ta'e dubbata jechuudha. Ilma namaa akka ta'e የሰው ልጅ jechuun ilma namaa jechuudha. Kana malees mootu nabiyya akka ta'e wangeela Maatewos boqonnaa 13 lakkoofsa 57 irratti nabiyya akka ta'e dubbata. Akkanumas ደግሞ wangeela Maarቆስ boqonnaa 6 lakkoofsa 4 ni dubbata. Bakka garaa garaatti Yesuus uumamaa akka ta'e ni ibsa jechuudha. ምዕራፉ ኢንሻአላህ ጊዜ ብራት ይፉና ሁሱ ባጭሩ ነው የነገርኳቸው። አማርኛውን በተወሰነ ረፍሊ እየተረጎምኩኝ ስለሆነ ወይስ ኦኬ ተመልሳለች። አክሳ እየሰማሽኝ ነው? እየሰማሽ ነው? ሰማ። ሰላም አለይኩም። ወአለይኩም ሰላም። አሁን ሙስሊም ማለት ደግሞ ሙስሊም ሙስሊም ማለት በትርጉም ሰማያዊ ቀይ ስለይወጣ ወርባዲስ አማሪ ፋስኒ ሃይ ተለረም ሰላም። ኦኬ እሺ። ሙስሊም jechuun maal jechuudha? ሙስሊም ማለት ምን ማለት ነው ነው ጥያቄውና ሙስሊም jechuun ከረቢፍ አጅጀሜ jechuudha. Okay, jechi islaam jedhu kun hiika lama qaba. Tokkoffaarratti submission jechuudha. Kana jechuunis rabbiif ajajamuu jechuudha. Hiikaan lammaffaa mootu nagaa jechuudha. Yookiin mootu peace salaam jechuudha. Kanaaf islaam jechuun rabbiif harka kennu, rabbiif ajajamuudha. Muslima jechuun mootu hiika lama qaba. Tokkoffaarratti taazaaj jechuudha. Taazaaj jechuun maal jechuudha? Kan rabbiif ajajame jechuudha. Muslima jechuun kan rabbii tokkichaaf rabbii lamaaf osoo hin ta'in rabbii sadii akka uummanni kiristaanaa jiru osoo hin ta'in rabbii tokkotu jira. Kanaaf rabbii tokko san qofaaf ajajamuu jechuudha. Isaaf harka kennu jechuudha muslima jechuun. Ishi rabbiif qofa harka kennu yookiin immoo ajajamuu jechuudha. Kana itti fufuu dandeetta gaaffii yoo qabaatte. Aksa gaaffii yoo qabaatte itti fufi. Namni biraan jiruuf ka gaaffii qabu gara sana akka deemnu. ኦኬ ሚውት ላይ ናት እና እሺ ሁሱ መቀጠል ትችላለህ። ያው ቅድም ያልኩም ጉዳይም ስላለ የተወሰነ ደቂቃዎችን ብንወስድ ደስ ይለኛል። ኢንሻአላህ መርሐባ። ዳንኤል ጥያቄን ጨርሰሃል?
አንድ ጥያቄ አለኝ የመጨረሻ አደርገዋለሁ። መርሐባ ልጨርስልሽ በዛና አምላክ አላህ ሱብሓነሁ ወተዓላ ከፈጠረን በኋላ በነፍስ ደረጃ ይዛኔ አናግሮናል ሁላችንንም። አለስቱ ቢረቢኩም ብያችኋለሁ ብሎ በቁርአን ላይ ገልጾልናል። እኔ ጌታችሁ አይደለሁምን? ቃሉ በላ ነፍሶችን ምን አሉ? አዎ በእውነትም ጌታችን ነህ ብለው መስክረዋል። ለዚህ ነው ሰዎች ከእናቶቻቸው ማህፀን ከመወለዳቸው በፊት ሙስሊም ተደርገው በነፍስ ደረጃ የዛኔ አላህ ሱብሓነሁ ወተዓላ የእርሱን አምላክነት አምላክነቱን አስመስክሯቸዋል፣ መስክረዋል፣ ላምነዋል። ነፍሳችን ቀድማን የተፈጠረችው እና የዛኔ አለስቱ ቢረቢኩም ጌታችሁ አይደለሁምን? ቃሉ በላ አዎ በእውነት እሺ ነብዩ ዋንዳ በርሰሴ ነብይ መሐመድ ሴ ኢንሻአላህ አስረዳት እየጠየቀች ሁለተኛው ጥያቄ ደግሞ እሺ ሁለተኛው ጥያቄ ደግሞ የሰላት ማካካሻው ምንድን ነው? ማለት ሰዎች ያልሰገዱበት አመት ሊሆን ይችላል፣ ወራት ሊሆን ይችላል። የእሱ ማካካሻ በእስልምና ምንድን ነው? ጥቂት ጊዜያት ከሆኑ ተውበት ማድረግ በቂ ነው። ብዙ ጊዜ ይቅርታ፣ በጣም ብዙ ጊዜ ከሆነ ተውበት ማድረግ በቂ ነው። ጥቂት ጊዜያት በቀናቶች እንትን የተባሉ ከሆኑ ውስን ከሆኑ እነዚያን ቀዷ ማውጣት አለበት። እሺ ጨርሻለሁ። ታንክ ዩ። እሺ ያክሳ አለች ልጅቱ ወይንስ ገና ነች? እኔ ጥያቄ ነበረኝ ጠይቅ። እሺ ልጠይቅ? ጥያቄ አንተ ፈጣሪ ያለ ብለህ ታምናለህ ወይንም አላህ አለ ብለህ ታምናለህ? ክርስቲያን ነሽ? ሄሎ አይደለሁም ሙስሊም ነኝ። ማለት በቅርብ ነው የሰለምኩት። እሺ አዎ ጥያቄሽ ምንድን ነው? እሺ ኢልሃም የትሽ ናቸው? ሁሱ ሻሃዳ መያዝ ትፈልጋለች። ከዛም መልሶ ደግሞ ትርጉሙንም ያስረዳት ማለት ነው። ማሻአላህ ተባረከላህ። ሰላም አለይኩም። እሺ ሰላም ሻሃዳ መያዝ እንደምትፈልግ አውራት በኦሮሞኛ። ኦኬ ሰላም አለይኩም እንደገና ሰገደን ኪያክሳ ቆይቶ ነው ይደርሳል። ሻሃዳን ቀበችው ያርጋል። ከናፍ ሻሃዳ ጀቹን ምስክርነታ ረጋ ባታ ጀቹዳ ከናፍ አፋን አረቢ ፋቲን ሁሱ ወጂን ጀቴ አፋን ኦሮሚ ፋቲን ሞቱ አኒ ሂካ ያሳሲት ሂማ ጀቹዳ ሁሱ በአረብኛ ትላለ ከዛ ነው ትርጉሙን ነገራታለሁ። እሺ የሰዱ ከይታሺ የሙይን ጀዱ አቲ ሰወር ዶፍቴ የሰዱ ከጀታ ሂካ ያሳሙቱ አኒ ሲቲና እሺ ሁሱ ቀጥል። አሽሃዱ ሚሊዮን በይ አሽሃዱ እሱ ሚሊዮን በይ በአረብኛ በኦሮምኛ አይደለም ሻሃዳ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ أن محمدا رسول الله.
ማሻአላህ ሳላህ ትርጉም ንገራት። እሺ በትግርኛ ማን ነው? በኦሮምኛ ስሟን ንገራት። ማን ነው? አይ ትርጉሙን ልንገራት። ኦኬ እሺ ቆይ የሚሰማ ከሆነ yoo dhagayame aksa kaama jettan shahaadadha hiikaan isaa mootu ashhadu jechuun ragaa bahaa jechuudha shi allaa ilaaha jechuun rabbiin malee gabbaramaan biraa hin jiru jechuudha wa ashhadu anna muhammadan rasulullah jechuun mootu nabi muhammad malee ergamaan hin jiru jechuudha yookiin mootu isaan ergamaa ta'uu isaa ni amana jechuudha katti aanu mootu anna isaa wa ashhadu anna isa ibn maryam isa ni mootu ergamaa isaa ta'uu isaa ragaa bahaa jechuudha. Kuni shahaadaa jedhama. Yeroo kanarraa kaatee ati muslima jechuudha. Kaama Husuu wajjin jettee gara afaan Oromootti yommuu deebi'u isa kana ta'a jechuudha. Husuu maqaxxal ትችላለህ? ስሟ ማን ነው ብላ ጠይቀት። መቃን ከኤኑ አክሳ አይ ሚን ሁለት ናቸው መሰለኝ። ባክግራውንድ ላይ ድምጽ አለና ያስቸግራል እሷ ጋር። ስሟ ማን ነው ጠይቀት። ሙሉ እንጀራ ሙሉ እያለች ነው ሁሱ ሙሉ መቀየር የምትፈልግ ከሆነ ፈቃደኛ ከሆነች ጠይቃት። ስሙ መቀየር ባይቀየር ችግር መቀየር የምትፈልግ ከሆነ ጠይቃትና የምትወደው ስም ካለ እሷ ያዘጋጀችው በዚያ እንጠራታለን። ከሌለ ደግሞ እኛ እናውጣልሻለን። ኦኬ መቃ ከጂጂሩ በርባዳ ሙሉ የቹን ግዴታ ምቲ ገሩ የጂጂሩ በርባዴ መቃናቲ ፌቱ የጅራቴ መቃ ሰኑቲሚ isa si moggaasna jechuudha. Yoo hin barbaanne immoo tura koon qabu kanaan itti fufuu dandeetta. Maayikii keekaa. Sumayyaa. ኦኬ ማሻአላህ እሱ ሱመያ እያለች ነው። ስለዚህ ሱመያ አዲሱ ስሟ ይሆናል ኢንሻአላህ። ማሻአላህ እህታችን በቃ አሁን ጓደኛዋን እንድታስተምራት ስለ ሶላት አሰጋገድ፣ ስለ ወዱ አደራረግ እሷ ታስተምራትና አብረው መስገድ መጀመር እንደሚችሉ እስላማዊ ትምህርት የምትማሩበት ግሩፕ እንድታስገባት ምናምን እሷ ንገራት። ኦኬ ዋይ ሰላታ ዋይ ጋራጋራ ህሪያ ከትራ ባረቱ እንዴታ ዋን